ሰላም ጤና ይስጥልን። በመላው ዓለም የምትገኙ ኢትዮጵያውያን የዕለቱን ትኩስና ሰበር መረጃዎች ይዘን ቀርበናል። ከሀገር ውስጥ መረጃው ስንጀምር በትጥቅ ትግል ላይ የነበሩትና የቀድሞ የኮማንዶ አባል አምሳ አለቃ ፍቅሩ ሙልዬ ወደ ሰላም መመለሳቸው መከላከያ አስታውቋልም። በትግራይ ክልል የደሞዝ በጀት ተለቀቀ ስለመባሉ ከመንግስት የተሰጠው ማስተካከያና በሶማሌ በባይደዋ የተከሰተው ወታደራዊ ውጥረት ምንስ ያሳያል? ቪዲዮ ላይክ፣ ሰብስክራይብ በማድረግ ጀምሩትም። ወደ መካከለኛው ምስራቅ ስንሻገር ዓለምን ያስደነገጠው የነዳጅ ዋጋ ንረት አንድ በርሜል ነዳጅ $116 የገባው ለምንድን ነው? ፕሬዝዳንት ዶናልድ ትራምፕ የኢራን የኢኮኖሚ ጀርባ አጥንት የሆነችውን ካርክ ደሴትን ለመምታት ዝግጅታቸውን አጠናቋል። ለመሆኑ ይቺ ደሴት ለምንስ ዓለም ስጋት ሆነችስ? እስራኤል በሊባኖስ ግዛቷን እንድታሰፋ የታዘዘው አዲሱ ወታደራዊ መመሪያና የሩሲያ ምስጢራዊ መረጃ ለኢራን መሰጠት የቀጠናውን ጦርነት ወዴት እያመራው ነው? እስከ መረጃዎችን ፍጻሜ ድረስ አብራችሁን ቆዩም። በቅድሚያም የሀገር ውስጥ ትኩስ ዜናዎችም የፍቅሩ ሙልዬ መመለስ የቀድሞ ልዩ ኮማንዶ አባልና የፋኖ ታጣቂ የነበሩት አምሳ አለቃ ፍቅሩ ሙልዬ የመንግስትን የሰላም ጥሪ ተቀብለው ከባልደረቦቻቸው ጋር እጃቸውን ሰጥቷልም። ይህ መረጃ በመከላከያ በኩል በይፋ ተረጋግጧልም። የትግራይ በጀት ውዝግብ የፌዴራል መንግስት ለትግራይ ክልል የደሞዝ በጀት ለቀቀ ተብሎ የሚናፈሰው ወሬ ሐሰተኛና አሳሳች መሆኑን ቢሮው በጽኑ አውግዟልም። የሶማሊያ ውጥረት በፌዴራል መንግስቱና በደቡብ ምዕራብ ግዛት መሪዎች መካከል ያለው አለመግባባት ተካሮ የሶማሊያን ፌዴራል ጦር በባይደዋ የሚገኙ ስልታዊ ስፍራዎች መቆጣጠሩ ተሰምቷልም። ይህም በምስራቅ አፍሪካ ያለው የጸጥታ ስጋት ደቅኗልም። የዓለም ስጋት ካርክ ደሴትና የነዳጅ ዋጋን ካርክ ደሴት ምንድናትስ? በፋርስ ባህረ ሰላጤ ውስጥ የምትገኝ የኢራን 90% የነዳጅ ኤክስፖርት የሚከናወንባት ወሳኝ ማዕከል ናትም። ትራምፕ ይችን ደሴት ለመምታት መዛታቸው የዓለምን የነዳጅ ገበያ ክፉኛ አውኩታልም። የዋጋ ንረትም በጦርነቱ ስጋት ምክንያት የነዳጅ ዋጋ በአንድ ጊዜ $116 ከፍ ብሏልም። ይህም በዓለም ኢኮኖሚ ላይ ከፍተኛ ጫና እያሳደረ ይገኛልም። ወታደራዊ ግጭቶች እስራኤልና ሊባኖስ ቤንያሚን ኔታንያሁ ጦራቸው በደቡብ ሊባኖስ ያለውን ይዞታ እንዲያሰፋ ትዕዛዝ ሰጥተዋልም። የአሜሪካ ጣልቃ ገብነት 2500 የአሜሪካ ባህር ኃይል ወታደሮች ወደ ቀጠናው መግባታቸው ለትልቅ ጦርነት ዝግጅት መሆኑ ያመለክታልም። የሩሲያ ሚና ሩሲያ የአሜሪካን የጦር ሰፈር ሚስጥራዊ መረጃዎችን ለኢራን አሳልፋ መስጠቷ ግጭቱን ወደ ዓለም አቀፍ ቀውስ እየቀየረው ይገኛልም። እንደሚከተለውም ጥልቅ ዝርዝሩን መረጃዎች እናስደምጣችኋለን። አብራችሁን ቆዩም። ወደ ዝርዝር መረጃዎች ስንገባም የሀገር መከላከያ ሰራዊት ከፍተኛ መኮንን ሜጀር ጀነራል ተስፋዬ አያሌው ፍቅሩ ቀደም ሲል በሰራዊቱ ውስጥ የነበረው ልምድ አስታውሰው እርሱና ጓደኞቹ የሰላም አማራጭ መምረጣቸው የሚያስመሰግን ነው ብሏልም። አክለውም የአማራ ክልል የጦርነት ቀጠና መሆን እንደሌለበትና ሌሎች ታጣቂዎችም ይህንኑ አርያ እንዲከተሉ ጥሪ አቅርቧልም። ወደ ሰላማዊ እንቅስቃሴው የተመለሰው ፍቅሩ ሙልዬ በበኩሉ ጦርነት ለማንም አይበጅም በማለት የሰላም ጥሪውን ተቀብሎ ለመግባት መወሰኑ ገልጿልም። ከወራት በፊት ኮሎኔል ፋንታው ሟባ፣ ካፒቴን ማስረሻ ሰጤ፣ ረዳት ፕሮፌሰር እያሱ አባተን ጨምሮ ሌሎች በትጥቅ ትግል ውስጥ የነበሩ አካላት ወደ ሰላም ስለመመለሳቸው መገለጹ ይታወሳልም። እንዲሁም የፌዴራል መንግስት በትግራይ ለሚገኙ የመንግስት ሰራተኞች የደሞዝ በጀት ለቀቀ ተብሎ ይስራጭ ያለውን መረጃ የትግራይ ኮሚኒኬሽን ጉዳዮች ቢሮ ውድቅም አድርጓልም። ቢሮ መረጃዎቹም መሰረተ ቢስና ህዝቡን ለማሳሳት የታለመ ነው ገልጿቸዋልም። ቢሮው አክለውም የፌዴራል መንግስት የበጀት ዝውውርን፣ የነዳጅ አቅርቦትንና መሰረታዊ ቁሳቁሶችን ጨምሮ ወሳኝ በሆኑ ሀብቶች ላይ ገደብ ማድረጉን ቀጥሏል ሲል ገዟልም።
ይህ አይነቱ ጫናም በህዝቡ የዕለት ተዕለት ኑሮ ላይ ቀጥተኛ ተጽዕኖ እያሳደረ መሆኑን ገልጿል። የክልሉ መስተዳድር ሁኔታው ውስብስብና ረጅም ጊዜ የፈጀ መሆኑን በመጥቀስ ዘላቂ መፍትሄ እስኪገኝ ድረስ የመንግስት ሰራተኞችና በመላው ህዝብ አንድነታቸውን እንዲጠብቁና ራስን የመርዳት ጥረቶች እንዲያጠነክሩ አሳስቧልም። ወደ መካከለኛው ምስራቅ ስናልፍ አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት በርካታ የጦር ግንባር ተባብዞ በቀጠለበት በዚህ ወቅት ከሁለት ሳምንታት በኋላ ለመጀመሪያ ጊዜ የነዳጅ ዋጋ ወደ ከፍተኛ ደረጃ ደርሷልም። የዓለም አቀፍ መለኪያ የሆነው ብሬንት ክሩድ እንደገለጸው ከ3 በመቶ በላይ ጭማሪ በማሳየት በበርሜል ወደ $616 ከፍ ብሏልም። ይህም ጭማሪ ከማርች 19 በኋላ የመጀመሪያው ሲሆን በወቅቱ በበርሜል $119 ለአጭር ጊዜ በመድረስ የዓለም አቀፉን የነዳጅ ዋጋ ከፍተኛ ደረጃ ላይ እንዲሆን አድርጓልም። ይህም ጭማሪ የተከሰተው ኢራን ለአሜሪካ የመሬት ወረራ ዝግጁ መሆኗን ከተናገረች በኋላ ሲሆን የሀገሪቱ ፓርላማ አፈ ጉባኤ ኢራን የአሜሪካ ወታደሮችን መምጣትን እየጠበቀች መሆኑን በማስጠንቀቅ እሳቱን ለማቀጣጠልና የቀጠናውን የአሜሪካ አጋሮችን ለመቅጣት ዝተዋልም። የትራምፕ ማስጠንቀቂያ የተሰማው በሳምንቱ መጨረሻ ላይ ግጭቱ እየጨመረ ባለበት ወቅት ሲሆን በኢራን የሚደገፉ ሁቲዎች በጦርነቱ ውስጥ ለመጀመሪያ ጊዜ በእስራኤል ላይ የሚሳኤሎችን ጥቃት ሲፈጽሙ፣ እስራኤል ደግሞ በደቡብ ሊባኖስ ላይ ወረሯን በማስፋፋት ላይ ትገኛለችም። በተያዘም ትራምፕ የኢራንን ካርግ ደሴት ለምንስ ይፈልጉታል? ካርግ ደሴት ከኢራን ባህር ዳርቻ 28 ኪሎ ሜትር ርቀት ላይ ይገኛልም። መጠኑ አነስተኛ ቢሆንም በኢራን የነዳጅና የጋዝ አቅርቦት ቁልፍ ቦታ የሚሰጠው ነው። ከኢራን ድፍድፍ ነዳጅ 90 በመቶ የሚተላለፍበት ስፍራ ሲሆን ለኢራን ቁልፍ የሆነው በዚህ ደሴት ላይ የሚፈጸመው ጥቃት የኢራን እስላማዊ አብዮታዊ ዘብ ምጣኔ ሀብት መስመርን ክፉኛ ያናጋልም። ይህም ጦርነቱን የመቀጠል አቅምን እንደሚያሳጣው የደህንነት ተንታኝ ሚኬ ይናገራሉ። በዚህ ደሴት ላይ የሚፈጸመው ጥቃት የኢራን የነዳጅ ሽያጭ የሚያቃውስ ከመሆኑ ባሻገር አሜሪካ የእግረኛ ጦር እርምጃ ለመውሰድ እንዲቀልላት ያስችላታልም። ኢራን የሆርሙዝ ወሽመጥን እንድትከፍት ለማስገደድም አሜሪካ ልትጠቀምበት እንደምትችል ተንታኞች ይናገራሉ። ሆኖም ግን የአሜሪካ ዘመቻ ቀላል አይሆንም። እግረኛ ጦር ወደ ደሴቱ እንዲደርስ በባህር ወይም በአውሮፕላን ረዥም ርቀት መጓዝ ይጠበቅበታል። ኢራን በቅርብ ሳምንታት ውስጥ ለካርግ ደሴት የምታደርገውን ጥበቃ አጠናክራለችም። በርካታ ወታደሮች እና የአየር መከላከያዎች እንደተሰማሩ የሲኤንኤን ምንጮች ገልጿልም። ወደ ወታደራዊ ትዕዛዞች ስናመራ በአሜሪካና እስራኤል በተሰነዘረ ጥቃት የኢራን ቴሌቪዥን ጣቢያና ወደብ ጥቃት ደርሶበት ቢያንስ 5 ሰዎች ሲሞቱ ኢራን ባጸፋው የባላስቲክ ሚሳኤሎችን ወደ እስራኤል አስወንጭፋለችም። የግብጽና የሳውዲ አረቢያ የቱርክ የውጭ ጉዳይ ሚኒስትሮች በፓኪስታን ተሰብስበው የሰላም ውይይት እያደረጉ ቢሆንም የኢራን ፓርላማ አፈ ጉባኤ ሙሐመድ ባጋር ጋሊባፍ ፕሬዝዳንት ዶናልድ ትራምፕ በሚስጥር ወረራ እያቀዱ ነው ሲሉ ከሰዋልም። ኢራን የሆርሙዝ ወሽመጥን በመዝጋቷ የዓለም የነዳጅ ዋጋ ከ50 በመቶ በላይ በመናሩ ዓለም ኢኮኖሚና ፖለቲካ ላይ መናጋትን አስከትሏልም። በስተመጨረሻም ሩሲያ የአሜሪካን የጦር ሰፈር ሚስጥራዊ መረጃ ለኢራን አሳልፋ መስጠቷ ተገልጿልም። በመካከለኛው ምስራቅ ያለው ውጥረት አዲስ መልክ ይዟል። የዩክሬን የስለላ ተቋማት ባወጡት አዲስ መረጃ መሰረት ሩሲያ በሳውዲ አረቢያ የሚገኘውን የአሜሪካ ጦር ሰፈር የሚያሳዩ የሳተላይት ምስሎችን ጥቃቱ ከመፈጸሙ ጥቂት ቀናት ቀደም ብሎ ለኢራን አሳልፋ ሰጥታለችም። የዓለምን ትኩረት በሳበው በዚህ መረጃ መሰረት ሞስኮ ለቴህራን የሰጠችው መረጃ የጦር ሰፈሩን ቁልፍ ስፍራዎች በትክክል ለይቶ የሚያሳይ ሲሆን ይህም ኢራን ለሰነዘረችው ጥቃት እንደ ትልቅ ግብዓት ጥቅም ላይ ውሏል ተብሏልም። ይህም ድርጊት በሩሲያና በምዕራቢያ መካከል ያለውን ፍጥጫ ወደ ከፍተኛ ደረጃ እንደሚያሸጋግረው ተገምቷልም። በተለይም በዶናልድ ትራምፕ የሚመራው የፔንታገን መስሪያ ቤት በኢራን ላይ የየብስ ወታደራዊ እርምጃ ሊወስድ እንደሚችል ፍንጮች እየታዩ ባለበት በዚህ ወቅት የሩሲያ ጣልቃ ገብነት
ሁኔታውን ይበልጥ አሳሳቢ አድርጎታልም። የዩክሬን የስለላ ድርጅት ይፋ ያደረገው ይህ ምስጢራዊ ሰነድ በሳውዲ አረቢያ የሚገኘው የአሜሪካ ጦር ሰፈር እንዴት ኢላማ ውስጥ ሊገባ እንደቻለ ግልጽ ማብራሪያ የሚሰጥ ነው። ይህ ክስተት በዓለም አቀፍ ደረጃ ከፍተኛ ስጋት የደቀነ ሲሆን ፔንታገን በኢራን ላይ ወታደራዊ እርምጃ ለመውሰድ ዝግጅት እያደረገ መሆኑ ተሰምቷልም። የምዕራባውያን መሪዎች በጉዳዩ ላይ አስቸኳይ ስብሰባ ያደረጉ ሲሆን ሁኔታው ወደ ለየለት ጦርነት ሊያመራ እንደሚችል ተገምቷልም። ወቅታዊና ትኩስ መረጃዎችን ለማግኘት ቻናሉን ሰብስክራይብ፣ ላይክ፣ ሼር ያድርጉም። መልካም ጊዜ እንዲላችሁም እንመኛለን።